ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የትምህርት ሚኒስቴር የሚሰጠውን የሪሚዲያል ፈተና ከግንቦት 26 ቀን እስከ 30 ድረስ ለተከታታይ 5 ቀናት እንደሚሰጥ ተነገረ። መንግስት የትምህርት ጥራትን ለመጠበቅና ተማሪዎች ብቁ ለማድረግ በነደፈው አዳዲስ የትምህርት ስርዓቶች ውስጥ የሚካተተው የሪሚዲያል ወይም ከዩኒቨርሲቲ በፊት ያለ የቅድመ ግምገማ አይነት ይዘት ያለው ይህ የፈተና ስርዓት በቅርብ ዓመታት ውስጥ መተግበር የጀመረ ሲሆን የ2017 የትምህርት ዘመን የሪሚዲያል ተማሪዎች ምዘና ከማዕከል የሚሰጥ ፈተና ሆኖ ከግንቦት 26 እስከ ግንቦት 30 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አሳውቋል። በሚኒስቴሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ኤባ ሜጃና ስም መጋቢት 15 ቀን 2017 ዓ.ም ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በተጻፈውና በተላለፈው መመሪያ መሰረት የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ 100% ከማዕከል እንደሚሆን አስታውሰዋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከል እና 30% በተቋሙ የሚዘጋጁ ምዘናዎች ይወሰዱ የነበረ ሲሆን ከ2017 ዓ.ም የትምህርት ዘመን ጀምሮ የሪሚዲያል ተማሪዎች የማጠቃለያ ምዘና 100% ከማዕከሉ እንደሚሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል። ከዛም በማዕከል በሚሰጠው የምዘና ፈተናና በሚያመጡት ውጤት ላይ ተመርኩዞ ተማሪዎች ትምህርታቸውን መቀጠልና ለመቀጠላቸውን የሚወስን ይሆናል። በከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎችን ይህንን ተገንዝበው ቀጣይ የትምህርት መዳረሻቸውን ለማረጋገጥ ራሳቸውን ለምዘና ፈተናዎቹ እንዲያዘጋጁ ስንል መልእክታችንን እናስተላልፋለን። በኢትዮጵያ በኤሌክትሪክ የሚሰሩ አውሮፕላኖችን በአገልግሎት ላይ ለማዋል ስምምነት ተፈረመ። የኢትዮጵያ አየር መንገድና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነው ተብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም ባለፈም ለአየር ንብረት መጠበቅ የራሱ አስተዋጽኦ ያበረክታል መባሉ የአየር መንገዱ መረጃ አመላክቷል። በኬንያና ኢትዮጵያ ድንበር አዋሳኝ በቱርካናና ዳሳነች አካባቢ ደግሞ በተቀሰቀሰው ግጭት የሰዎች ሕይወት ጠፍቷል። የዳሳነች ወረዳ አስተዳደር በመጀመሪያው ግጭት ወቅት የሞቱ 11 ሰዎች አስክሬን እስካሁን በቱርካና ሐይቅ አልተገኘም። ባሳለፍነው የካቲት ወር በሰሜናዊ ኬንያ ቱርክና ግዛት በኢትዮጵያ ደቡባዊ ክፍል በደቡባዊ ኦሞ ዞን ዳሳነች ወረዳ በአሳ ማስገሪያ መረብና ጀልባዎች ስርቆት የተቀሰቀሰው ግጭት ለበርካቶች ሞት ምክንያት መሆኑ አይዘነጋም። ሰኞ ዕለት ደግሞ በአካባቢው አስተዳደር ለበቀል የተደረገ ትንኮሳ በሚል በተገለጸው ዳግመኛ ግጭት የሰዎች ሕይወት መጥፋቱን የዳሳነች ወረዳ አስተዳደር አቶ ታደለ ሀቴ ተናግረዋል። የአሁን ግጭት ምክንያት ባለፈው ቤተሰብ የሞተባቸው ወጣቶች በቱርካና በኩል የበቀል ጥቃት በማድረሳቸው ነው ያሉት አቶ ታደሰ በጥቃቱ ከኢትዮጵያ በኩል 4 ሰዎች ሲሞቱ 3 መቁሰላቸውንና 9 ከብቶችን በኬንያ አርብቶ አደሮች መወሰዳቸውን ገልጸዋል። በየካቲቱ ግጭት ወቅት በሁለቱም በኩል የሰው ሕይወት ጠፍቶ ነበር ሲሉ ያስታወሱት የአስተዳዳሪው ከኢትዮጵያ በኩል 13 ሰዎች መሞታቸውንና ግጭቱ በአብዛኛው በቱርካና ሐይቅ ላይ ስለነበረ እስካሁን የሁለቱ አስክሬን ብቻ መገኘቱን ተናግረዋል። የደቡብ ኢትዮጵያ ክልልና የሰሜናዊ ኬንያ ቱርካና ግዛት ከፍተኛ አመራሮች በተገኙበት በተደረገው ውይይት መሰረት የኬንያ አርብቶ አደሮች ከኢትዮጵያ በኩል የወሰዷቸውን 120 የአሳ ማስገሪያ መረብ፣ 6 ጀልባዎች፣ 1 የአርብቶ አደር መሳሪያ እንዲመልሱና በአንጻሩ የዳሳነች አርብቶ አደሮች ከኬንያ በኩል የተወሰዱት 120 የሚሆኑ መረቦች፣ 15 ጀልባዎችና 1 የአርብቶ አደር መሳሪያ እንዲሁም 1 ሞተር ሳይክል ለመመለስ ከስምምነት ላይ ቢደረስም በኬንያ በኩል ምንም የተመለሰ ነገር የለም ብለዋል። የኛ አርሶ አደሮች ግን ከ15 ጀልባዎች 9ኙን በመመለስ 6ቱን በራሳቸው 6 ጀልባዎች ምትክ ከመያዛቸው ውጪ 2ቱን ንብረቶች ማስረከባቸውን አስረድተዋል። የንብረት መረካከቡ ቀሪ ስራዎች አሉ የሚሉት አስተዳዳሪው አካባቢው ወደ ቀድሞው ሰላሙ ለመመለስ በኬንያ በኩል ከአካባቢ ባለስልጣናት ጋር ለመነጋገር ቀጠሮ ተይዟል ሲሉ አሳውቀዋል። በኬንያ ቱርካና በኩል ከዚህ ቀደምም ንብረት በመመለስ በኩል ከፍተኛ ችግሮች መኖራቸውንና ለአብነትም በ2012 ዓ.ም ከ1400 በላይ ከብቶች ተወስደው እንዳልተመለሱ አስታውሰዋል።